የህወሓት ፖለቲካዊና ወታደራዊ አመራሮች ወደ አስመራ ሚስጥራዊ ጉዞ ማድረጋቸው ተገለጸ። ኤርትራ 34ኛ ዓመት የመገንጠል ቀኗን በምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት ከኤርትራ ወታደራዊ መሪዎች ጋር ውይይት አድርገዋል በሚል የብልጽግና የደህንነት አካላት በሚዲያዎች በኩል እንዲሰራጭ እያደረጉ ነው። እነዚህ አመራሮች ወደ አስመራ ሲጓዙ በድብቅና በከፍተኛ ጥንቃቄ ነው የሚሉት መረጃዎቹ ፊታቸው እንዳይታወቅ ጭምብል መልበስ ነው ወደ አስመራ የተጓዙት። በዚህ ሚስጥራዊ ጉዞ ተሳትፈዋል የተባሉ አመራሮችም ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጀነራል ኃይለ ስላሴ ግርማይ ወዲ እምበተይ፣ ጀነራል ማሾ በየነ፣ ኮሎኔል ገብረ ጻድቃን ብርሃነ ገብረ ጊዮርጊስ፣ ቀደም ሲል በአስመራ ባደረገው ህገወጥ ጉብኝት ታስሮ የነበረ ተክላይ ገብረ መድህን የሰሜን ምስራቅ ትግራይ አስተዳዳሪ የነበሩ እንዲሁም የዛራ ሚዲያ ጋዜጠኛው ስታሊን ገብረ ስላሴ ናቸው። ከነዚህ በተጨማሪ 4 እስከ 6 የሚሆኑ ማንነታቸው ያልታወቁ አጃቢዎችና ኦፕሬተሮች አብረው ተጉዘዋል። በጉዞው የፊት ጭንብል ለብሰው የፀሐይ መነጽር አድርገው የኤርትራ ተሽከርካሪዎችን ተጠቅመው ነው አስመራ የገቡት ተብሏል። አስመራ ውስጥ በድብቅ ከኢሳያስ አፈወርቂ ጋር እንዲሁም ከኤርትራ ወታደራዊ መሪዎች ጋር ዝግ ስብሰባ ተደርገዋል። በኤርትራ ባንኮች ገንዘብ ለማዘዋወር ስምምነት አድርገዋል። ከኤርትራ ወታደራዊ ድጋፎችን ለማግኘት መስማማታቸውን ደርሰንበታል ሲሉ የብልጽግና የደህንነት አካላት መረጃው እንዲሰራጭ አድርገዋል። እንዲህ አይነት መረጃዎች በስፋት እየወጡ ያሉት በብልጽግና ሰዎች፣ አክቲቪስቶችና ፖለቲከኞች ነው። ይህም ብልጽግና የትግራይና ኤርትራን ጥምረት እጅግ እንደፈራው የሚያሳይ ሲሆን ተመሳሳይ መረጃዎችም በየጊዜው እየተለቀቁ ይገኛሉ። ከዚህም ባለፈ ግን የብልጽግናው ኃይል ኢሳያስ አፈወርቂ ከቀናት በፊት ላደረጉት ንግግር በመከላከያ ሚኒስትሩ በኩል ምላሽ ሰጥተዋል። ሚኒስትሯ ወይዘሮ አይሻ መሐመድ መከላከያው እየተዘጋጀ ያለው በሰፈር ላሉ ትናንሽ ቡድኖች ሳይሆን ለኤርትራ ነው የሚል ጥቆማ ሰጥተዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለማንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠነው ነው፣ እያዘጋጀነው ነው። ራሱን በራሱ መከላከል የሚችል ህዝብም አለ። አብይ አህመድ በአውሮፓ ሀገራት መሪዎች ፊት መነሳታቸው ጉዟቸውን አቋርጠው እንዲመጡ እንዳደረጋቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በበርካታ የውጭ ሀገራት ጉብኝት ያደረጉ ቢሆንም በፈረንሳይና በጣሊያን ካደረጓቸው ውጪ ሌሎች በመንግስት ሚዲያዎች እንዳይዘገቡ መከልከላቸውን መሰረት ሚዲያ የዲፕሎማቲክ ምንጮችን ዋቢ አድርገው ዘግበዋል። እንደ ዘገባው ከሆነ አብይ የሄዱባቸው ነገር ግን እንዳይዘገቡ የተከለከሉት ጉብኝቶች የቱርክ አንካራና የቡልጋሪያ ሶፊያ ጉዟቸው ነው። የዚህ ምክንያቱ ደግሞ የድሮን አቅራቢ ያቸውና የሶማሊያ አሸማጋቸው የሆኑት የቱርኪ ፕሬዝዳንት ሬሲፕ ጣይብ ኤርዶዋንንና የቡልጋሪያን ፕሬዝዳንት ሩሜን ራዴቭን ለማግኘት ያደረጓቸው ሙከራዎች ባለመሳካቱ ነው ብለዋል ምንጩ። ፕሬዝዳንቶቹ በሌላ ጉዳይ ቢዚ ናቸው በመባሉ አብይን ተቀብለው ያነጋገሯቸው በአነስተኛ የስልጣን ደረጃ ላይ የሚገኙ ሹሞች መሆናቸውም ተገልጿል። ይህ ብቻ ሳይሆን አብይ ወደ ለንደን ለማምራት ቀጠሮ እንዲያዝላቸው የጠየቁ ቢሆንም ጠቅላይ ሚኒስትር ሰር ኬር ስታርመር በሌላ ጉዳይ ስራ ስለበዛብኝ አልችልም በማለታቸው የለንደን ጉብኝታቸው እንዲሰረዝ መደረጉንም የዲፕሎማቲክ ምንጮችን እማኝ አድርጎ መሰረት ዘግበዋል። ስለዚህም ከፈረንሳዩና ከጣሊያኑ ጉዞ ውጪ ሌሎቹ እንዳይዘገቡ ለመንግስታዊ መገናኛ ብዙሃን ትዕዛዝ ተላልፏል ተብሏል። የአብይ ቅሌትም ብርሃኑ ጁላ እንዳሉት በዘራችሁ አይድረስ እያስባለ ነው።